ምግብ ለምንድን ነው የምትበላው ተብለህ ብትጠየቅ ምንድን ነው መልስህ? እኔ በብዛት የምለው ወይ ስለ ራበኝ ነው፣ ወይ ሰዓቱ ስለደረሰ ነው፣ ወይ ኤነርጂ ለማግኘት ነው የሚሉ የሆነ ሰርፌስ ሌቭል ያሉ መልሶች ነበር የምሰጠው። በውጤቱ ሀያዎች ውስጥ እያለው በበሽታ ስሰቃይ ነበር። በተለይ ይሄ ጉንፋን ብርድ ብርድ አለኝ ምናምን ካልኩኝ 2 ሳምንት ከዛ በላይ ነበር የሚያመኝ። ከህፃናቶች ታምሜ አልነሳም ነበረ። ከዛ ውጪ ኤነርጂ በጣም ነበር ፍላክቹዌት የሚያደርገው። ከሰዓት ቤት ከገባው ለመተኛት ነው የምገባው። ይሄ ባክ ፔን፣ ጆይንት ፔን ምናምን እንደዚህ አጥንት ምናምን ችግሮች በጣም በሚያሳዝን ሁኔታ በእኔ እድሜ ኤክስፒሪየንስ ማድረግ ያልነበረብኝ ሰዓት ላይ ኤክስፒሪየንስ አድርጌዋለሁ። ይሄ በምግብ ዙሪያ ያለኝ እውቀት በጣም ዜሮ ስለነበር ነው። ስለ ራበኝ ስለምወድ ደስ ስላለኝ ኤነርጂ እንደው ግፋ ቤል የሚሰጠኝ ነው ብዬ ነበር እንጂ ምግብ ምንድን ነው የሚለውን ነገር በውስጡ ምን አይነት ነገሮች አሉ፣ ሰውነታችን ውስጥ ሲገባ ምን አይነት ነገር ነው የሚፈጠረው የሚለውን እውቀቴ ዜሮ፣ ምናልባት ኔጌቲቭ ሁላ ነበር። ይሄ የሚጠቅም ነገር አለ ማወቅ የኛ ኃላፊነት ነው። በተለይ በአሁኑ ሰዓት ኢንዱስትሪዎች፣ ፋክትሪዎች በጣም ፕሮሰስ እያደረጉ ብዙ ነገሮች እየጨመሩ አርቲፊሻል የሆኑ ነገሮች ከለሮች እየጨመሩ ፔስቲሳይድ፣ ኸርብሳይድ፣ ፈንግሳይድ ከዚህ በፊት እንዳነሳውላችሁ የተለያዩ ቅጠሎችን ትንንሽ ተባዮችን ለመግደል የሚጠቀሟቸው ኬሚካሎች እኛ ጋር ሲመጡ ምን ያህል በሽታ እንደሚፈጥሩ እማናውቅ ከሆነ በመሰለኝና በደሳለኝ የምንኖር ከሆነ የበሽታ ማዕት እያስተናገድን ብዙ ነገር ነው የሚያበላሸን። ሰላም ጤና ይስጥልኝ። ብሩክ እባላለሁ። ስለምታዳምጡኝ ከልብ ነው የማመሰግነው። ዛሬ በምግብ ዙሪያ እንዴት ጤነኛ እንደምንሆን፣ እንዴት ከውፍረት ራሳችን እንደምንከላከል ብዙ ነገሮችን በምግብ የምናገኘውን የተወሰነ አንደርስታንዲንግ እንዲኖረን ኢት ስማርተር በሚለው መጽሐፍ በሻን ስቲቨንሰን የተጻፈውን መጽሐፍ ካነበብኩኝ በኋላ ይገባኝን የተወሰነ ነገር ልበላችሁ። ምክንያቱም ብዙ ሰው ከምግብ ጋር ሲያያዝ የሚያነሳው ነገር ምንድን ነው? ፋት ነው የሚያነሳው አለ፣ ስብ ወይም ውፍረት። ውፍረት ራሱ ምንድን ነው ቢባል ብዙ ሰው የሚሰጠው መልስ ሩድመንተሪ የሆነ ሰርፌስ ሌቭል የሆነ ነገር ነው ያለው። ፋት በራሱ ብዙ አይነት ፋት እንዳለው በዚህ መጽሐፍ ብዙ አንደርስታንዲንግን የጨመረልኝ ስለሆነ እስቲ ስለ ፋት የተወሰነ ነገር በሚለው ልጀምራችሁና እኔ የተወሰነ አንደርስታንዲንጋችን በጨመረ ቁጥር ትረስሚ ጤነኛ ትሆናላችሁ። እኔ 5 ዓመት ሙሉ አንድ ቀን ሲክስ ሳልደውል አሞኛል ብዬ ሐኪም ቤት መስሪያ ቤት ሳልደውል የሰራውበት ጊዜ አለ። ከህፃናት አሞኝ የሚያሰቃየኝ 2 3 ሳምንት ከሚያመኝ ሙሉ ለሙሉ አስወግቼው አሁን አያመኝም አይደለም። ከስንት አንድ ያመኛል። ካመመኝም አንድ ቀን ወይ 2 ቀን ነው። ይሄንን ነገር እንድትቆጣጠሩ የምትፈልጉ ከሆነ ኤነርጂ እንዲኖራችሁ ከፈለጋችሁ ጭንቅላታችሁ ሞር አለርት እንዲሆን የምትፈልጉ ከሆነ ሻርፕ እንዲሆን የምትፈልጉ ከሆነ ከቆዳችሁ እስከ አጥንታችሁ ጤነኛ እንድትሆኑ የምትፈልጉ ከሆነ የተወሰነ ቢሆን አንደርስታንድ ሊኖር ይገባል። በምግብ ዙሪያ ብዙ ነገሮችን አንደርስታንድ ማድረግ ከፈለጋችሁ ኢት ስማርተር የሚለው መጽሐፍ አንብቡት። እኔ ገባኝን ልበላችሁ። ሶ ምንድን ነው ፋት ወይም ደግሞ ስብ የሚባለው ነገር? ብዙ አይነት አለ። የተወሰነ የሚያነሳውን ነገር አንደርስታንድ እንድታደርጉት ልጀምራችሁ። የመጀመሪያው ሰብኪቲኒየስ ፋት። ፋት ወይም ስብ ብዙ አይነት ስብ ነው ያለው። የመጀመሪያው ሰብኪቲኒየስ ፋት ምን ማለት ነው? ይሄ ከቆዳችን ስር ዳይሬክትሊ ያለው ፋት ወይም ስብ ሰብኪቲኒየስ ፋት ነው የሚባለው። ወሳኝና የሚያስፈልገን ነገር ነው። ከዛ ውጪ ሌላ ምን አለ? ኢንተርማስኩላር ፋት የሚባል ነገር አለ። ይሄ ደግሞ በመስሎቻችን ውስጥና ኢን ቢትዊን አወር ማስልስ ያለው ፋት ኢንተርማስኩላር ፋት ይባላል። ይሄም አስሎንጋስ ካልበዛ በጣም ጥሩና የሚጠቅመን ነገር ነው። ከዛ ውጪ አብዛኞቻችን የምናውቀውና መጥፎ የሚባለው ፋት ደግሞ ቪስራል ፋት የሚባለው አብዶሚናል ፋት የሚባለው ይሄ ሆዳችን ላይ ያለው ውፍረት ነው። the worst kind ፋት እሱ ነው። ለምን? ኦርጋኖቻችንን አጨናንቆ ይዞ ያለ ለብዙ በሽታ መንስኤ የሚሆን ከሃይፐርቴንሽን እስከ ኮሌስትሮል እስከ ሃይ ብለድ ግሉኮስ ወይም የስኳር በሽታ ግፊት ጋር ከብዙ አይነት በሽታ ጋር የሚያያይዘው ኢንፍላሜሽን ጨምሮ ሰውነታችን የሚያስቆጣ ጨምሮ ዋናው ቪስራል ፋት የሚባለው ይሄ ሆዳችን ላይ ያለው ፋት ነው። ሌላ ሁለት እነዚህ ስቶር የሚያደርጉ ፋትን ሪዘርቭ አድርገው የሚይዙ ፋቶች ናቸው። ሌላ በተቃራኒ ምን አይነት ፋቶች አሉ? በርን የሚያደርጉ ደግሞ ፋቶች አሉ። ሶ ፋት ስንል የትኛውን ፋት ነው የምናወራው የሚለውን አንደርስታንድ ማድረጋችን ይሄ ይጠቅመናል። ሶ በርን የሚያደርጉ ፋቶች ቤዥ ፋት እና ብራውን አደፐስ ቲሹ ባት የሚባሉ ሁለቱም ፋቶች በዋነኝነት ያነሳል። ምን ማለት ነው? ሶ ህጻናቶች ላይ በብዛት ቤዥ የሚባለው እና ብራውን አደፐስ ቲሹ የሚባለው በዋነኝነት በጣም ብዙ አለ። ይሄ ብራውን አደፐስ ቲሹ የሚባለው ፋት ወይም ስብ it's a type of fat that burns fat ነው የሚባለው። ቤዚክሊ ፋት ሆኖ ግን ብዙ ፋቶችን በርን የሚያደርግ ነው። ህጻናቶች ላይ ኤነርጂ የሚኖራቸው ፋት በርን እያደረገ እንደልባቸው አክቲቭ ሆነው እንዲቆዩ የሚያደርገው አንዱ ይሄ ነው።
አዋቂዎች እኛ ላይ አለ ወይ? አለ። አንገታችን ላይ፣ ሾልደራችን ላይ፣ ጀርባችን ላይ ብራውን አዲፐስ ቲሹ የሚባሉት ወይም ባት የሚባለው ይሄ ታይፕ ኦፍ ፋት በርንስ ፋት ብዙ እኛ ጋር ያለው እዛ አካባቢ ነው። ይህንን ነገር ማወቅ ለምን ይጠቅማል? ከዚህ በፊት ያልኳችሁ ኮልድ ሻወር በጣም ወሳኝ ነው ብዬ አንስቼላችኋለሁ። ቀዝቃዛ ሻወር ስንወስድ በቀዝቃዛ ውሃ ገላችንን ስንታጠብ አብዛኛው ጊዜ ጀርባችንን፣ ሾልደራችንን፣ አንገታችንን ስናስነካው ይህንን ብራውን አዲፐስ ቲሹ የሚባለውን ነገር አክቲቭ በማድረግ ኢቨን ቤዥ ፋት የሚባለውን ይሄንንም ፋት አክቲቭ በማድረግ በርን እንዲያደርግ ካሎሪ በውስጣችን ያለውን ኤነርጂ በርን እያደረገ ይቅርታ ከባዲ ሜንቴናችንን የሰውነት ክብደታችንን ሜንቴን እንድናደርገው ይጠቅመናል ማለት ነው። ሶ ፋት ስንል እነዚህን ሁሉ ነገሮች አሉ። ከዛ ውጪ ስለ ኤነርጂ ማውራት ከተፈለገ አንደርስታንዲንግ ሊኖረን ይገባል። ምንድን ነው ኤነርጂ? ሰውነታችን በምን መልኩ ነው ኤነርጂ የሚጠቀመው ሴቭ የሚያደርገው? ሶስት ዋና ዋና ነገሮችን ያነሳል። ግሉኮስ፣ ግላይኮጅን እና ፋት። ሶ ግሉኮስ ምንድን ነው? በቀላል ወደ ስኳርነት የሚቀየሩ ምግቦችን ስንበላ ሰውነታችን ያን ነገር ዳይጀስት ያደርገውና ወደ ግሉኮስ ይቀይረዋል። ብለድ ግሉኮስ የስኳር ማለት ነው። ደም ውስጥ ያለ ስኳር በቀላሉ ከአይምሯችን እያንዳንዱ ሴሎቻችን ለኤነርጂ የሚጠቀሙት ነገር ግሉኮስ የሚባለው ነው። ሁለተኛ ይሄ የተጠቀሙትን ኤነርጂ ሙሉ ለሙሉ ሰውነታችን ላይ ሰርኩሌት ማድረግ ስለሌለበት ፓንክሬሳችን ኢንሱሊን ያመነጫል። ኢንሱሊናችን ወደ የሚያስፈልገው ሴሎች ያስገባል። የተረፈውን ሪዘርቭ መደረግ አለበት፣ ሴቭ መደረግ አለበት። ያ ሪዘርቭ የሚደረገው ሴቭ የሚደረገው ግሉኮስ ግላይኮጅን ይባላል። ይሄ ሊቨራችንና ስኬለተል ማስናችን በኢንተርሚተንት ፋስቲንግ ላይ አንስቼላችኋለሁ። ሰው ከ14 ሰዓት እስከ 18 ሰዓት ሰው ሲጾም በዚህ ረዥም ሰዓት ውስጥ ሰውነታችን ለብዙ ነገር ኤነርጂ ስለሚያስፈልገው ምግብ ስለማንበላ የሚጠቀመው ይሄ ግላይኮጅን የሚባለው ሊቨራችንና ስኬለተል መስሎቻችን ላይ ሪዘርቭ ተደርገው የሚቀመጡትን ነው። ይሄኛው ሁለተኛው ኤነርጂ ነው። ሶስተኛው ኤነርጂ ፋት ነው ወይም ትራይግሊሰራይድ ይባላል። በዋነኝነት ፋት ሴሎቻችን አሉ ሰውነታችን ውስጥ። ፋት ሴሎቻችን በነገራችን ላይ ኦርጋን ናቸው ይባላል። በጣም መልእክት እንትን ይላሉ፣ ይልካሉ፣ ይቀበላሉ፣ ብዙ ነገር ኢንፍሉዌንስ ያደርጋሉ። ልክ እንደ ኖርማል ኦርጋን ነው የሚታዩት። ፋት ሴሎቻችን ውስጥ ሪዘርቭ የሚደረገው ኤነርጂ ምንድን ነው? ትራይግሊሰራይድ የሚባል ካርበን፣ ሃይድሮጅን እና ኦክሲጅን የሶስቱ እንትኖች ድምር ነው የሚባለው። እነዚህም ሪዘርቭ ተደርገው የተቀመጡ ለማንኛውም ድንገት ምግብ ካልበላንና ረዥም 2 3 4 ቀን መቆየት ካለብን በሆነ አጋጣሚ እነዚህ ነገሮች ሪዘርቭ አድርጎ ሰውነታችን የሚያስቀምጠው ፋት አንደኛው ኤነርጂ ሶርስ ነው። ፍጥረቶች ስንባል በተለይ ሰዎች የሚገርም ፍጥረቶች ነን። በሚገርም ሁኔታ ነው የተሰራ ነው። እኛ ትንሽ ነገር አንደርስታንድ አድርገው የሆነ ነገር ዲስከቨር ሲያደርጉ ኖቤል ፕራይዝ ድረስ እንዲያሸንፉ ያደርጓቸዋል። ይህን ነገር እኛ ማወቅ ይጠቅመናል። ትረስሚ ካላወቅን ካምፓኒና ፋክተሪዎች በሚፈልጉት መልኩ ማኒፕሌት እያደረጉ ወደፊት አነሳላቸዋለሁ። አንዳንድ መጽሐፎች አሉ። ኤክስፐርት የሆኑ ሳይንቲስቶችን እየቀጠሩ እኛን ትሪክ እያደረጉን አይምሮአችንን ትሪክ እያደረጉ የእነሱን ምግብ የእነሱን ፕሮዳክት እንድንገዛ ነው የሚጠቀሙት። ለእኛ አድቫንቴጅ የሚጠቅሙን የሚሰሩ ደግሞ አዋቂዎችን ሳይንቲስቶችን ደግሞ እየሰማን አንደርስታንዲንግ ሌቭላችን ቱ ሰም ኤክስተንት እየጨመርን በገባን አቅም መጣር አለብን ነው። ዳት የኔ ዓላማ እሱ ነው። ኤነርጂ እነዚህ ሶስቱን ነገሮች ነው የሚያካትተው። አንድ ሰው 2000 ካሎሪ ያለው ምግብ በልቶ አጠገቡ ሌላ ሰው 2000 ያለው ካሎሪ በልቶ ሁለቱም እኩል አይነት በርን ወይም ደግሞ እኩል አይነት ኤነርጂውን መጠቀም በርን ያደርጉታል ማለት አይደለም። እኔ አሁን መስል ካለኝና አክቲቭ ከሆንኩኝ በብዙ ነገሮች አድቫንቴጀስ ከሆንኩኝ ከ2000 ካሎሪ ምናልባት 1500 በርን ላደርገው እችላለሁ። ባለቤቴ ደግሞ አድቫንቴጁ እነዚህ አድቫንቴጁ ከሌሏት ከ2000 ካሎሪ ምናልባት 500 ብቻ ሊሆን ይችላል። አንድ አይነት ምግብ አንድ አይነት ነገር በልተን እንኳን የዳይጀስቲቭ ስትሬንግዛችን የተለያየ ከሆነ አንዳችን ሞር ባዲ ፋት ወይም ደግሞ ሪዘርቭ አድርገን በመያዝ ይሄ ፋቱን ሪዘርቭ አድርጎ በመያዝ ወፍራም እንሆናለን ማለት ነው። ለብዙ ችግር ያጋጥመናል ማለት ነው። አንደርስታንድ ማድረግ ያለብን ሌላው ነገር ምንድን ነው ይላል የዳይጀስቲቭ ኤንዛይም የዳይጀስቲቭ ስትሬንግዛችንን በዋነኝነት የሚያነሳቸው 5 ነገሮች አሉ። የተወሰነ አንደርስታንዲንግ እንዲኖራችሁ ልንገራችሁ። የመጀመሪያው ዳይጀስቲቭ ኤንዛይም ነው። ሁለተኛው ስታመክ አሲድ ነው። ወሳኝ የሆነ ነገር ነው። ትረስም ይጠቅማቸዋል። ዳይጀስቲቭ ኤንዛይም ማለት ሰውነታችን ፕሮሰስ ለማድረግ ምግቦችን የሚያመነጨው ሰውነታችን የሚያመነጨው ኤንዛይም ነው። ስታመክ አሲዱም እንደዛው ለዳይጀስሽን
ወይም ደግሞ ምግብ ዳይጀስት ለማድረግ እነዚህ ነገሮች ወሳኝ ናቸው። አሁን ለምሳሌ ከዳይጀስቲቭ ኤንዛይም መካከል ፔፕሲን የሚባል ነገር አለ። ከስታማክ አሲድ ደግሞ ሃይድሮክሎሪክ አሲድ የሚባል ነገር አለ። ሶ የሃይድሮክሎሪክ አሲድ መኖር ይህንን ፔፕሲን የሚባለውን ኤንዛይም እንዲጨምር ያደርጓል። ሁለቱ የተሳሰሩ ናቸው ማለት ነው። ሶ በዚህ መልኩ ፕሮፐርሊ ፈንክሽን የሚያደርግ ስትሬንግዝ ያለው የዳይጀስቲቭ ስትሬንግዝ ያለው ሰው ምግብ የበላውን ምግብ በስነ ስርዓት ፕሮሰስ እያደረገ ዳይጀስት እያደረገ ናሮሊ የሚያስፈልገውን ነገር አብዞርብ እያደረገ በውስጡ መውሰድ ብቻ ሳይሆን በርን ማድረግ ያለበትን እያደረገ ሄልዚ የሆነ ዌይት እንዲኖረው ያደርገዋል ማለት ነው። ሶ ለዚህ የሚጠቅመን ነገር እኛ ምን አይነት ነገሮችን ማድረግ አለብን? የመጀመሪያው ምግባችንን ቹ ማድረግ ነው። በደንብ አርጋ አኝከው። ቹ ተርሊ ነው የሚሉት። በደንብ አርጋችሁ የምታኝኩ ከሆነ ዳይጀስቲቭ ኤንዛይሞቹን እንዲመነጩ እድል ትሰጧቸዋላችሁ፣ ሰፖርት ታደርጓቸዋላችሁ። ኦኬ። ከዛ ውጪ ምግብ እየበላችሁ ውሃ አጠጡ ግዴታ ከሆነ ኦኬ ስፕ ማድረጉ ግን ውሃ በዝም ብላችሁ በደንብ ጃግ እያደረጋችሁ የምትጠጡ ከሆነ ይሄ የስተመክ አሲድ ፕሮዳክሽኑ ላይ በኔጌቲቭ ኢንፍሉዌንስ ታደርጉታላችሁ። ከዛ ነው ሃርትበርን የሚባለው ይሄ ጨጓራዬን አመመኝ ምናምን የሚባለው ስተመክ አሲዶቻችን በስነ ስርዓት ፕሮዲውስ ስለማይደረጉ ነው ሀፕን የሚያደርገው። ስለዚህ ይህንን አንደርስታንድ ለማድረግ ከፈለጋችሁ መጽሐፉን ገብታችሁ በደንብ እንድታነቡት ነው ሪከመንድ ማድረገው። ከዛ ውጭ ለዚህ ነገር የሚጠቅመው ቢረር የሆኑ መራራ የሆኑ ነገሮችም ከውሃችሁ ጋር ቀላቅላችሁ መጠጣት። በዋነኝነት ሎሚ ነው የሚመከረው። ሶ ከምግብ ከመብላታችሁ ሜይ ቢ 20-30 ደቂቃ በፊት የተወሰነ በሎሚ አድርጋችሁ ውሃ ብትጠጡ የዚህ ፕሮዳክሽኑን ልትረዱት ትችላላችሁ ማለት ነው። ሌሎች የሚያነሷቸው ነገሮች ምንድን ነው? በፕሮሰስ እና በሆል ፉድ መካከል ያለውን ልዩነት አንደርስታንድ ማድረግ አለባችሁ። ሶ ፕሮሰስ ተደርገው የሚመጡ ምግቦች፣ ነጭ የሆኑ ነገሮች፣ ፓኬጅ ፕሮሰስ ተደርገው የሚሸጡ ምግቦች በቀላሉ ነው ዳይጀስት ሰውነታችን የሚያደርገው። በቀላሉ ነው ወደ ብለድ ግሉኮስ የሚቀይራቸው፣ ወደ ስኳር የሚቀይራቸው። ስኳር ሰውነታችን ውስጥ ቀየረው ማለት እያንዳንዱ ሴሎቻችን ለኤነርጂ የሚያስፈልጋቸውን ነገር በራቸውን ከፍተው ለመቀበል ፓንክሬሳችን የሚያመነጨው ኢንሱሊን የሚባለው ነገር መኖር አለበት። ፓንክሬስ ኢንሱሊን ያመነጫል። ይሄንን ፕሮሰስ የተደረገውን ብለድ ግሉኮስ ሴሎቻችን መስሎቻችን የሚችሉትን ያህል ይወስዳሉ። ከዛ what happens? ከዛ በኋላ እንግዲህ ስኳር ደማችን ውስጥ መዘዋወር ከጀመረ ለብዙ ሰዓት የተፈጨ የተሰባበረ ብርጭቆ እንደማለት ነው። መጥፎ ነው። ሶ ይሄንን ነገር ፈጣሪያችን ስንፈጠር ምርጥ የሆነ ፍጥረቶች ነን። ይሄ ነገር ሰውነታችን ውስጥ ብዙ አፌክት እንዳያደርገን ስለሚፈለግ እነዚህ ነገሮች ሴሎቻችን መቀበል ሳይፈልጉ ሲቀሩ ኢንሱሊን ሬዚስተንስ ውስጥ ገባን ይባላል። ሬዚስት ያደርጋሉ። በቃኛ ፉል ነኝ ብለው ማለት ነው። በዚህ ጊዜ የቀሩት ግሉኮስ ወደ ባዲ ፋት፣ ወደ ውፍረት፣ ወደ ስብ ይቀየራሉ ማለት ነው። ሶ ይሄ ነው የፕሮሰስ የሆነ ምግብ ያለው። ሆል ፉድ ስትበሉ ግን ይሄ ፕላንት አኒማል ፕሮዳክቶችም ይሄ ፕሮሰስ ያልተደረጉ ምግቦች ስትበሉ በውስጣቸው ብዙ ሚነራል፣ ብዙ ፋይበሮች፣ ብዙ ቫይታሚኖችን ስላለው ስሎ የሆነ ዳይጀስቲቭ ፕሮሰስ ነው ያለው። እያንዳንዱ ነገር ዳይጀስት ተደርጎ እስኪወድ ድረስ ስሎ ነው ፕሮሰሱ። ስለዚህ የኢንሱሊን ሌቭላችን ይሄ ወደ ውፍረት እንድንገባ የሚያደርገን ዋናው ኢንሱሊን የሚባለው ሆርሞን ነው። የእሱ ስፓይክ አያደርግም፣ ወደ ላይ አይጨምርም። ስለዚህ ፕሮሰስ የሆነ ምግብ በተቻላችሁ አቅም ቀንሱ ነው። ፓኬጅ ፕሮሰስ የሆኑ ነገሮችን ሆል ፉድ ስትበሉ እንዳልኳችሁ አንቲ ኦክሲደንትስ፣ አንቲ ኢንፍላማቶሪ ይሄ ሰውነታችን ሴሎቻችን ሲዝጉ እንዴት ነው የሚፊክስ የሚያደርጉልን ኢንፍላሜሽን የሚባል ነገር አለ፣ አነሳላችኋለሁ። ሰውነታችን ብዙ ጊዜ በኢንጁሪ እና በኢንፌክሽን አማካኝነት ኢንፍሌምድ ሲሆን ኢንፍላሜቶሪ ስቴት ውስጥ ሲገባ ኖርማል የሆነ ነገር ነው። አጌን ምርጥ ፍጥረት ስለሆንን ለዚህ መፍትሄው ኢንፍላሜሽን ነው። ኢንፍላሜሽን ማለት ሰውነታችን ይቆጣና ያ ኢንጁርድ የሆነው ቦታ ወይም ደግሞ ኢንፌክትድ የሆነውን ቦታ መፍትሄ ለማምጣት የሚገባበት ስቴት ነው። ይሄ አኪዩት የሚባለው ኢንፍላሜሽን በጣም ወሳኝና የሚጠቅም ነገር ነው። ክሮኒክ የሆነው ነው ችግር፣ ወደኋላ አነሳላችኋለሁ። ከዛ ውጪ ስለ ዳይጀስቲቭ ስትሬንግዝ ምን ያነሳል? የማይክሮባዮም አንደርስታንዲንጋችሁ መጨመር አለባችሁ። ማይክሮባዮም ማለት በትሪሊየን የሚቆጠሩ አንጀታችን ውስጥ ያሉ ባክቴሪያ ናቸው በዋነኝነት። ፈንጋይ ሌሎችም ነገሮችም አሉ። አንጀታችን ውስጥ ያሉ ባክቴሪያዎች፣ ማይክሮብስ፣ ትንንሽ የሆኑ ኦርጋኒዝሞች በጣም በትሪሊየን የሚቆጠሩ ብዙ ናቸው። እነዚህ ነገሮች ብዙ ስራ ነው ያላቸው። ዳይጀሽናችን ላይ በጣም የምግብ አፈጫጨቱ ላይ በጣም ትልቅ ሆርሞን ፕሮዳክሽን ላይ ጠገብን አልጠገብን የሚለው መልእክት ለመላክ ዳይጀስት አድርጎ አብዞርብ አድርጎ ያለው ውስጡ ያለውን ኒውትሪሽን
ለመጠቀም ማይክሮባዮማችን ዳይቨርሲፋይድ መሆን አለባቸው፣ ሄልዚ መሆን አለባቸው። አጌን ፕሮሰስ የሆነ ምግብ ስትበሉ እነዚህን ነገር በኔጌቲቭ ነው አፌክት የሚያደርገው። ምክንያቱም እነዚህ ማይክሮብስ ውስጥ ትንንሽ ኦርጋኒዝሞች ውስጥ ኦፖርቹኒስቲክስ የሚባሉ አጋጣሚ የሚጠብቁ መጥፎ የሆኑ ነገሮችን መጥፎ የሆኑ ባክቴሪያዎችን ምናምን ስላሉ እነሱን ነው የምታሳድጉት። ሄልዚ የሆነ ምግብ ስትበሉ ግን እድሜ ልክ የነበረ ምግቦችን ፍሩትስ፣ ቬጅተብሎች፣ አኒማል ፕሮዳክቶች አኒማሎችን እነዚህን ነገሮች በምንበላ ጊዜ ግን አንጀታችን ውስጥ ያሉት የሚጠቅሙንን ለብዙ ነገር ወሳኝ የሆኑትን ማይክሮባዮምስ የሚባሉትን ነገር ሰፖርት ታደርጓቸዋላችሁ። ይሄንንም ነገር አንደርስታንዲንጋችሁን መጨመር ይኖርባቸዋል። ለዛ የሚጠቅሙ ምግቦች ሌላ እንደ ካምቡቻ፣ ኪምቺ፣ ግሪክ ዮገርት፣ ኪፍር ምናምን እርጎዎች ምናምን መረር የሚሉ ነገሮች፣ የጤፍ እንጀራ፣ ፈርመንትድ የሆኑ ነገሮች በጣም ወሳኝ ናቸው። እነሱ ነገሮች ላይ አተኩራችሁ ለመጨመር መሞከር ነው። በመጨረሻ ስለ ዳይጀስቲቭ ስትሬንግዝ የሚያነሳው ምንድን ነው? የማሰው ማሳችን አንድ ሰው ምን አይነት ማሰል ምን ያህል ማሰል ሰውነት ውስጥ አለ የሚለው ነገር ማሰላችንን ለመጨመር ኦብቪየስሊ ስትሬንግዝ ትሬኒንግ ሊኖረን ይገባል። ኤክሰርሳይዝ ማድረግ ይኖርብናል። ስፖርት መስራት፣ ጠንካራ የሆኑ ነገሮችን እያነሳን ሰውነታችን ማሰል እንዲኖረው ወንዶችም ሆናችሁ ሴቶች፣ ስፔሻሊ ሴቶች አሁን ማስል ትሬኒንግ ወይም ደግሞ ጡንቻ ማውጣት እንደ መጥፎ የሚታይ ነገር አለ ብሎ ነገር የለም። ጡንቻ በጣም ያስፈልጋቸዋል። የግዴታ እንደ ወንድ እንትን መሆን የለባችሁም። ግን ማስል ትሬኒንግ የምታደርጉ ከሆነ ማስል በጣም እስከ 4 እጥፍ ሰውነታችን ውስጥ ካሉት ፋቶች በፍጥነት ካሎሪ በርን ያደርጋል ይባላል። በዛው ሜታቦሊክ ሬት የሚባል ነገር አለ፣ ቢኤምአር የሚሉት ሬስቲንግ ሜታቦሊክ ሬት ሲባል ሰምታችሁ የምታውቁ ከሆነ አሁን እኔ ለምሳሌ ማስል ማሴ 20 አማውንት ከሆነና አጠገብ ያለው ሰው ማስል ማስ እንደኔ የሌለው ከሆነ ሁለታችን ቁጭ ብለን በርን የምናደርገው ካሎሪ እኩል አይደለም። እኔ 3-4 እጥፍ ምናልባት በርን ላደርግ እችላለሁ። ለዛ የሚጠቅማችሁ ስትሬንግዝ ትሬኒንግ፣ በተቻላችሁ አቅም ስፖርት መስራት፣ ጠንካራ እንደሚያደርጓችሁን ነገሮች ደረጃው መውጣት መውረድ፣ ልጆቻችሁን ከፍ ዝቅ ማድረግ፣ የሆነ ሄቪ ነገር ስታገኙ ብድግ ቁጭ ማድረግ። የግዴታ ጂም መመዝገብም የለብንም። በገባን አቅም ከጣርን መስል ያለው ጥቅም እነዚህ ናቸው። ወደፊት ማነሳላችሁ ነገሮች ናቸው። እነዚህ ነገሮች የዳይጀስቲቭ ስትሬንግዛችን ላይ በጣም ይጨምሩልናል ነው። ከዛ ውጪ ስለ ሜታቦሊክ ስዊች የሚያወራው ነገር አለ። ይህንን ሁሉ ነገር 3 ዋና ዋና የሆኑ ሆርሞኖች አሉ። የፈለገ የሆነ ግን 2 ሰዎች አንድ አይነት የሆነ እድሜ አንድ አይነት የሆነ ብዙ ነገር ያላቸው ሰዎች ይሁኑ እንጂ 3 ሆርሞኖች ላይ ያላቸው ልዩነት ፋት በርኒንግ ወይም ደግሞ ስባቸውን ወፍረታቸውን በርን ለማድረግ የተለያየ አይነት ሜካኒዝም ነው ሰውነታቸው የሚጠቀመው። በዋነኝነት 3 ሆርሞኖች በጣም መሰራት አለባቸው ብሎ የሚያነሳቸው አሉ። አዲፐስ ትራይግሊሰራይድ፣ ሆርሞን ሴንሲቲቭ ላይፔስ እና ሞኖሳይግሊሰራይድ ሊፒድስ የሚባሉት ኤቲጂኤል፣ ኤችኤስኤል እና ኤምጂኤል ብላችሁ ሰርች ብታደርጓቸው እነዚህ በጣም ወሳኝ የሆኑ ሰውነታችን ውስጥ እንዳልኳችሁ በትራይግሊሰራይድ መልኩ ነው ባዲ ፋት ወይም ደግሞ ስብ ውፍረት የሚጠራቀመው። ይሄን ነገር በርን ለማድረግ የእነዚህ 3 እንትኖች ወሳኝነት አለው። አንደኛው እየሰባበረ ይሄ ትራይግሊሰራይዱን ሰባብሮ ዳይጀስተብል እንዲሆን ያደርገዋል። ሁለተኛው ዳይጀስት እያደረገ አብዞርብ እያደረገ ለኤነርጂ እንዲጠቀም የሚያደርገው። ሶስተኛው በዛ ልክ የሚረዳቸው እነዚህ 3 ኤንዛይሞች በጣም ወሳኝ የሆኑ ናቸው። ያለ እነዚህ 3 ኤንዛይሞች የፈለገ ነገር ብናደርግ፣ አንዳንድ ሰው ሁሉ ነገር እያደረኩኝ ውፍረት መቀነስ አቃተኝ ይላል። አገን የእነዚህ ኤንዛይሞች ምን ያህል አክቲቭሊ ኦፕቲማል የሆነ ስራ እየሰሩ ነው የሚለው ጥያቄ ውስጥ ነው የሚገባው። እነዚህን ነገሮች የሚጨምረው የሚቀንሰውም አገን ፕሮሰስ የሆነ ምግብ በጣም መጥፎ እንደሆነ ይናገራል። ከዛ ውጭ ኤክሰርሳይዝ ማድረግ፣ ስሊፕ ኳሊቲ የሆነ ስሊፕ የሚተኛ ሰው፣ ስትረሱን ማኔጅ የሚያደርግ ሰው የእነዚህን ፕሮዳክሽን ኦፕቲማል ያደርገዋል፣ በደንብ አድርጎ ይጠቀመዋል ነው። እነዚህ ነገሮች አንደርስታንድ አድርጓቸው። ሌላ 3 ሜጀር የሆነ ነገር አንደርስታንድ አድርጉ። ባዲ ፋት ወይም ደግሞ የሰውነታችን ስብ እንዲጨምር ግብአት እየሆኑ ያሉ ዋና ዋና ጠንቆቻችን 3 ነገሮች ላይ ማወቅ አለባችሁ ይላል። የመጀመሪያው ኢንፍላሜሽን፣ ቅድም አንስቼላችኋለሁ። ኢንፍላሜሽን ኖርማል የሆነ የሰውነታችን የሚገባበት ስቴት ነው። ነገር ግን ረዥም ጊዜ ሲሆን ይሄ ክሮኒክ የሆነ ኢንፍላሜሽን የሚባለው ነገር ውስጥ ሲገባ ሲአርፒ የሚባል ነገር አለ። ሲሪአክቲቭ ፕሮቲን ነው የሚባለው አይ ቢሊቭ። ሲሪአክቲቭ ፕሮቲን ነው የሚባለው። ይሄ ክሮኒክ የሆነ ስትረስ ውስጥ ሰው ሲገባ በብለድ ማርከር አሁን ደም ቼክ ሲደረግ ሲሪአክቲቭ ፕሮቲን የሚባለው ሲፒአር የሚባለው ነገር በጣም ሀይ ይሆናል። ይሄ በጣም ኢንፍላሜሽኑ ሰውነት ውስጥ ብዙ ነው ያለው ማለት ነው።
የዚህ ነገር አክቲቭ መሆን የፋት ሴሎቻችን ሰውነታችን ውስጥ ያሉ ፋት ሴሎቻችንን ላርጅ እንዲሆኑ ትልቅ እንዲሆኑ ያደርጋቸዋል። እስከ 1000 እጥፍ የእነሱን ሳይዝ ሪዘርቭ ማድረግ ይችላሉ። እነዚህ ነገሮች ባተለቀ ቁጥር ኢንፍላሜሽን የሚባለው ነገር ፋት ሴሎቻችንን ባተለቃቸው ቁጥር ሞር ፋት ወይም ደግሞ ስብ አብዞርብ እያደረጉ ለሴቭ እያደረጉ ውፍረት እንድንጨምር ያደርጉናል ማለት ነው። ከዛ ውጭ ኢንፍላሜሽን ብዙ እንትን ያለው ሜታቦሊዝማችን ላይ በጣም ከባድ የሆነ ዳሜጅ ያመጣል። ፋት ስቶሬጁን በጣም ያባብሰዋል ነው። ለዚህ ነገር አገን መፍትሄ ብላ የምታስቡ ከሆነ አንደኛው ፕሮሰስ የሆኑ ምግቦችን አስወግዱ። ካምፓኒዎች፣ ፋክተሪዎች ስለ እናንተ ኬር አያደርጉም፣ ስለ ፕሮፊታቸው ነው ኬር የሚያደርጉት። በገባቸው አቅም ፕሮሰስ የሆኑ ነገር ፓኬጅ የሆኑ ነገሮችን አቁመን ኮመን ሴንስ እየተጠቀምን እድሜ ልክ የነበሩ ምግቦችን እድሜ ልክ ያሉ ነገሮችን መጠቀም ነው። ከነዛ ነገሮች መካከል ለኢንፍላሜሽን ዋና የሚጠቅማችሁ ነገር ብሎ የሚያነሳው ምንድን ነው? ሄልዝ የሆኑ ፋቶች እንደ ኤክስትራ ቨርጂን ኦሊቭ ኦይል፣ እንደ ፍሩትስ ኤንድ ቬጅቴብሎች፣ በዋነኝነት ደግሞ መረር የሚሉ ፍሩቶችን፣ ቬጅቴብሎች፣ ምንም አይነት ቬጅቴብል ጥሩ ነው። ሌላ ከሶስት ምክንያቶች የሰው ልጅ ወፍራም ከሚሆንበት ምክንያቶች መካከል ሁለተኛው የሆርሞን ዲስፋንክሽን ነው ይላል። አንደርስታንድ የማናደርገው ከሆነ ልንሰራበት አንችልም። መፍትሄውን ልናውቀው አንችልም። ለመፍትሄው ግብዓት የሚሆኑትን ነገሮች ልናደርግ አንችልም። ሆርሞን ዲስፋንክሽን ምን ማለት ነው? ሰውነታችን ሆርሞን መልእክተኞች ናቸው፣ ሜሴንጀሮች ናቸው። የሚያስፈልገውን ነገር ሁሉ በሜሴጅ ነው የሚላላኩት። ይሄ መልእክተኞች ሆርሞኖች ናቸው። የዚህ ዲስፋንክሽን መሆን የሰው ልጅ እንዲወፍር ያደርገዋል። በዋነኝነት የሚያነሳቸው ነገሮች የኢንሱሊን አጌን በቪስራል ፋት በተለይ ሆዳችን አካባቢ ሞር በወፈርን ቁጥር የኢንሱሊን ፕሮዳክሽኑ ሀይ ይሆናል። ሴሎቻችን የመቀበል ችሎታቸውን ያቆማሉ፣ ሬዚስት ያደርጋሉ። እንዳልኳችሁ ኢንሱሊን ሬዚስተንስ የሚባለው ስቴጅ ውስጥ ስትገቡ ይሄ ሆርሞናችሁ ዲስፋንክሽን ይሆናል ማለት ነው። ሪዘርቭ የማድረግ ወይም ደግሞ ፋት ወይም ስብ የመሰብሰብ ሰውነታችሁ ሂደት ውስጥ በደንብ ይገባል ማለት ነው። ሌላ የሚያነሳው ለፕተን የሚባል ነገር አለ። ለፕተን ማለት የግሬሊን ኦፖዚቱ ነው። ኦኬ፣ ረሃብ እንዲሰማን የሚያደርገው ግሬሊን የሚባለው ሆርሞን ነው። በልተን ደግሞ ጠግበን ወይም ደግሞ ትሩአውት ዘ ዴይ ቶሎ ረሃብ አይነት ስሜት እንዳይሰማን የሚያደርገው መልእክተኛ ሆርሞን ለፕተን ይባላል። የዚህ ዲስፋንክሽን መሆን ግን የሰው ልጅ እንዲወፍር ከሚያደርጉት መካከል አንደኛው ምክንያት ነው ማለት ነው። ከዛ ውጭ የሚያነሳው ኮርቲዞል፣ ቴስታስትሮን፣ ኤስትሮጅን እና አሮማቴዝ የሚባል ነገር አለ። ብዙ ናቸው። ስማቸው ያን ያህል ኢምፖርታንት ነው ብዬ አይደለም፣ ግን አለማወቅ ከበሽታ አይደለም፣ አለማወቅ ከውፍረት አይደለም፣ አለማወቅ ከጤነኛ ከመሆን አክቲቭ ከመሆን አለርት ከመሆን አያድንም። ስለዚህ የተወሰነ አንደርስታንዲንግ እንዲኖረን ነው። ቴስታስትሮን፣ ኤስትሮጅን፣ አሮማቴዝ የሚባሉት ነገሮች ምንድን ናቸው? እንዴት ነው አፌክት የሚያደርጉት ከውፍረት ጋር? አፓረንትሊ ሰውነታችን በየጊዜው የሚያመነጫቸው ሆርሞኖች ናቸው። ሞር ባዲ ፋት ባለን ቁጥር ውፍረት በተለይ ሆዳችን ላይ ሞር እየጨመረ በጣም በመጣ ቁጥር አሮማቴዝ የሚባል ኤንዛይም ሰውነታችን ያመነጫል። የዚህ ነገር ዋነኛ ስራው ሰውነታችን ውስጥ ያለውን ቴስታስትሮን የሚባለው ይሄ የወንድ ሆርሞን ነው። ነገር ግን ሴቶችም ላይ ከኤስትሮጅን በላይ በወር ውስጥ አብዛኛውን ጊዜ ቴስታስትሮን የሚባለው አለ። ይሄ መስላችንን ቢልድ የሚያደርግ ሪፔር የሚያደርግ የብዙ ነገር የሚጠቅመን በተለይ ባዲ ዌታችንን ሜንቴን እንድናደርግ የሚረዳን ነገር ነው። ነገር ግን ይሄ አሮማቴዝ የሚባለው በባዲ ሴሎቻችን ፋት ሴሎች በሚያመነጩ ጊዜ የቴስታስትሮናችንን እየቀየረ ወደ ሴት ሆርሞን ወይም ኤስትሮጅን ይቀይረዋል። ኦልቲሜትሊ መጨረሻ ላይ የውፍረታችንን የበለጠ እየጨመረ ይመጣል። አንደርስታንድ ማድረግ ያለብን ነገር እንዴት የተሳሰሩ እንትን የሚሉ ነገሮች ናቸው። አልገባኝም ነበር፣ አይሰራም። በጣም ብዙ ነገር ላይ ነው የሚያያዘው። ከዛ ውጪ በሶስተኛው የአፕታይት ዲስሬጉሌሽን ውስጥ ትገባላችሁ። አጌን ከዚህም ጋር አፕታይታችንን ኮንትሮል የሚያደርገው እንዳልኳችሁ ግሬሊን የሚባለው ሆርሞን ረሃብ እንዲሰማን የሚያደርገው ሰውነታችን ያመነጭና መልእክት የሚሰጠው ነው። ሲርበን ግሬሊን የሚባለው ነገር ያመነጫል። ስንጠግብ ለፕተን ይመነጭና ጠግባችኋል ይለናል። አፕታይት ዲስሬጉሌሽን የሚያደርጉት ነገሮች በዋነኝነት አንዱ አሁን እንቅልፍ ነው። እንቅልፉን በስነ ስርዓት የማይተኛ ሰው የዚህ ግሬሊን የሚባለው ረሃብ ስሜት እንዲሰማን የሚያደርገው ክሬቭ እንድናደርግ የሆነ ነገር እንድንፈልግ በጣም እንድንጓጓ የሚያደርገን የረሃብ ሆርሞን የሚመነጭበት በጣም ኤክስትራ ፕሮዳክሽን ይኖረዋል። በጣም ሀይ ነው። ስለዚህ ግሬሊን
ዲስፋንክሽን ማድረግ ሲጀምር በዛ ልክ የውፍረት ጋር ይገናኛል። ከዛ ውጪ ፔፕታይድ ዋይ ዋይ የሚባል ነገር አለ። ይሄም እንግዲህ ስሞል ኢንተስታይናችን የሚያመነጨው ነው። በዋነኝነት ፋይበር እና ፕሮቲን ያሉ ምግቦችን ስንበላ ዳይጀስት እያደረገ መልእክት ለአእምሯችን የመጥገብ ስሜት እንዲሰማን የሚደረግበት ፔፕታይድ ዋይ ዋይ በሚባለው ነገር ነው። አገን የዚህ ዲስሬጉሌሽን መሆን ሰው ልጅ ዝም ብሎ ያለ እንትን እንዲያግበሰብስና እንዲጨምር ያደርገዋል ማለት ነው። ከዛ ውጪ አዲፕነክተን የሚባል ነገር አለ። ይሄ ፋት እንትን የሚል ነው፣ በርን የሚያደርግ ነው፣ አፕታይታችንን ሞጁሌት የሚያደርግ ነው፣ ሜታቦሊዝማችንን የሚጨምር ነው። በጣም በብዙ መልኩ የሚጠቅመን ነገር ነው። የዚህንም ነገር ፕሮዳክሽኑን በስነ ስርዓት የምትፈልጉ ከሆነ እንደ ኦሜጋ 3 አይነት ሄልዚ የሆነ ፋት መመገብ ይኖርባቸዋል። እሱን በሚቀጥለው ላንሳላችሁ። አሁን ጥሩ የሆነ አንደርስታንዲንግ ካላችሁ ፋት ሎስ ወይም ደግሞ ክብደት መቀነስ፣ ጤነኛ መሆን፣ ኤነርጂ እንዲኖራችሁ፣ ሻርፕ እንድትሆኑ፣ አለርት እንድትሆኑ የምትፈልጉ ከሆነ የአንድ ነገር ወይም እንትን አይደለም፣ ወይም ደግሞ ችግር አይደለም፣ ወይም የአንድ ነገር መፍትሄ የለም። የብዙ ነገሮች ድምር ነው። በገባን አቅም አንደርስታንዲንጋችንን መጨመር ይኖርብናል፣ ግዴታ ነው። ክብደት መቀነስ የምትፈልጉ ከሆነ፣ አእምሯችሁ ሻርፕ እንዲሆን የምትፈልጉ ከሆነ፣ በገባችሁ አቅም ጤነኛው ናችሁ፣ ደስተኛው ናችሁ መኖር የምትፈልጉ ከሆነ እነዚህ 6 ነገሮች ላይ በደንብ አድርጋችሁ ፎከስ አድርጉ ይለናል። የመጀመሪያው ማይክሮባዮም ሄልዝ የሚለው ነው። ማይክሮባዮም እንዳልኳችሁ ነው። አንጀታችን ውስጥ ያሉ ማይክሮ ኦርጋኒዝሞች ትንንሽ እንትኖች ናቸው። ባክቴሪያዎች፣ ፋንጋዮች ምናምን የሚባሉት ነገሮች ናቸው። እነዚህ ነገሮች በዳይቨርሲፋይድ በሆነ ምግብ ፕላንቶች፣ ፍሩትስ፣ ቬጅተብሎች፣ ይሄ የጤፍ እርሾ ነክ ፈርመንትድ የሆኑ ነገሮች እንደ ዮገርት፣ እርጎ እንደዚህ አይነት ነገሮች በምትመገቡ ጊዜ ማይክሮባዮማችሁን አንጀታችሁ ውስጥ ያሉትን ማይክሮ ኦርጋኒዝም እንደ ባክቴሪያ ምናምን ዳይቨርሲፋይድ ታደርጉታላችሁ፣ ጠንካራ ታደርጓቸዋላችሁ። የሁሉም ነገር ተያያዥነት እንዳላቸው በጣም ብዙ ጥናቶችን አንስቶ ነው የሚያወራው። ስለዚህ እሱ ላይ በደንብ አድርጋችሁ መስራት አለባችሁ። ከዛ ውጪ ስለ ማክሮ ኒውትሪየንትስ የሚባለው ነገር አንደርስታንዲንጋችሁ መጨመር አለበት። ምግብ የምትበሉት ምንድን ነው? ከአንገታችሁ በላይ ነው ፓስታ መሆኑን፣ ስጋ መሆኑን፣ ዳቦ መሆኑን የሚያውቀው እንጂ ልክ ዳይጀስት ተደርጎ ከአንገታችን ወደ ታች ሲወርድ ወይ ፕሮቲን ነው ወይ ፋት ነው ወይ ካርቦሃይድሬት ነው ማክሮ ኒውትሪየንትስ የሚባሉት። በሚቀጥለው ስለ ማይክሮ አነሳላችኋለሁ። ምንድን ናቸው? ምን አይነት ጥቅም ነው ያላቸው? ይህን ነገር አንደርስታንድ ማድረግ የምንበላው ነገር እንድንመርጥ ያደርገናል ማለት ነው። ፕሮቲንን አሁን ለምሳሌ ከስጋ ነኮች የምናገኛቸው ናቸው። ከበግም ከበሬም ከላምም ከምንም ሊሆን ይችላል። ከዶሮም ከአሳም ከእንቁላልም ዴሪ የሆኑ ምግቦችንም እናገኛቸዋለን። እነዚህ ነገሮች ፕሮቲኖች በጣም ወሳኝነታቸው ለመስሎቻችን ለጡንቻዎቻችን ሪፔር መደረግ ሜንቴን መደረግ ጤነኛ እንዲሆኑ መስሎቻችን በዋነኝነት ይረዳሉ። ብዙ ጥቅም አላቸው። ስለዚህ ፕሮቲን ምግብ ማስገባት በየቀኑ ይኖርብናል። ይሄ ጥያቄ ውስጥ መግባት የለበትም። በተለይ ይላል በተለይ ጠዋት ላይ የመጀመሪያ ምግባችሁን የምትበሉት ስለ ኢንተርሚተንት ፋስቲንግ አንስቼላችኋለሁ፣ እንዴት ቁርስን መዝለል እንደሚጠቅም በደንብ ዲቴል የሆነ ነገር ሰራላችኋለሁ። ግን ቁርስን አስወግዳችሁ ማን ነው ምሳ ሰዓት ላይ የቁርስ ምግብ አትብሉ ያለው? የቁርስ ምግብ በነገራችን ላይ ይሄ በቀላሉ ወደ ስኳርነት የሚቀየረውን ነገር ፕሊስ በገባችሁ በምትችሉት አቅም አስወግዱት። ምንም የሚጠቅም ነገር የለም። ቤግል፣ ዳቦ፣ ብሬክፋስት ሲሪያሎች በተለይ ኖርዝ አሜሪካ ላይ በቀላሉ ሲሪያልን በወተት አድርጎ ምናምን መብላት፣ ፓንኬክ፣ ሚኒ ኬክ ማለት ነው፣ ማፍን፣ ይሄ ዶናት፣ ቤግል በጣም መጥፎ ነገሮች ናቸው። እነሱም ኮምፕሊትሊ ያስወግዱትና ውፍረት መቀነስ የምትፈልጉ ከሆነ ጤነኛ መሆን የምትፈልጉ ከሆነ አእምሯችሁ ሻርፕ እንዲሆን የምትፈልጉ ከሆነ ቁርስን አስወግዳችሁ የመጀመሪያ ሚላችሁ ላይ እንቁላል በተወሰነ አቮካዶ አድርጋችሁ የምትችሉ ከሆነ እንደ አማራጭ ከሌላችሁ ኦት ሚል ይሻላል። አሁን የዳይት አይነቶች ናቸው። ሁሉም አንድ አይነት የሆነ እንትን መድረስ አልቻሉም። በጣም ነው የሚጨቃጨቁት። አሁን ኦትስ ጥሩ አይደለም እንደዚህ። ለዛ ነው እኔ ምንም አይነት ስፔሲፊክ የሆነ ዳይት የማይከተሉ ኮመን ሴንስን አድርገው ፒር ሪቪውድ የሆነ ሪሰርቾችን በደንብ አድርገው ዲቴል የተደረጉ ጥናቶችን እያነሱ የሚያወሩ ሰዎች እንደ ማርክ ሄመን፣ ይሄ ሻን ስቲቨንሰን የምወዳቸው ለዛ ነው። ስፔሲፊክ የሆነ ዳይት እንድትከተሉ አይደለም የሚፈልጉት። ኮመን ሴንስ እድሜ ልክ የነበሩ ነገሮችን ከጥናት ጋር አድርገው ነው የሚያስረዷችሁ። ሄልዚ የሆነ ኦትስ ብትበሉ ይሻላል ቤግልና ማፍን ከምትበሉ። እኔ ፐርሰናሊ እንቁላል ነው የምበላው።
ከቻልኩኝ አቮካዶ አድርግበታለሁ። ካልሆነ ግን እንቁላል 3-4 እንቁላል አድርጋችሁ የመጀመሪያ ሜላችሁን እንቁላል ብትበሉ የረሃብ ስሜት እንዲሰማን የሚያደርገው ግረልን በጣም ይጠፋል። ከዛ ውጭ ረዥም ሰዓት እንደጠገባችሁ የሚሰማችሁ ይሄ ለብተን የሚባለው ነገር በደንብ ይኖራል። ከተወሰነ ሰዓት በኋላ ግላይኮጅን የሚባለው ይሄ ሪዘርቭ የተደረገው ሊቨራችሁና ምናምን ላይ ፕሮዳክሽኑ ይጨምራል። ለብዙ ነገር ነው የሚጠቅማችሁ። ክብደት መጨመርና መቀነስ ላይ ብቻ አይደለም፣ ጤነኛ ሆኖ ሻርፕ ሆኖ ስለ ብዙ ነገር ነው። ፕሮቲንን የኛ ሀገራችንንም እንደ ባቄላ፣ አተር፣ ምስር፣ ሽምብራ ምናምን እነዚህ ቢንስ ምናምን ለንትልስ እንደ ቺክ ፒዝ ምናምን የሚባሉትን ነገሮች እናገኛቸዋለን። ይሄ ከማክሮኒትሪየንትስ አንዱ ፕሮቲን ነው። ሁለተኛው ካርቦሃይድሬት ነው። ሄልዚ የሆነ ካርቦሃይድሬቶችን ማተኮር አለባችሁ። በዋነኝነት ቬጅተብሎችን ነው። ሲቀጥል ፍሩቶች ላይ እነዚህ ነገሮች ላይ የምታገኙት ካርቦሃይድሬቶች ወሳኝ ናቸው፣ በጣም የሚያስፈልጉ ናቸው። ከዛ ውጪ ፋት፣ ስለ ዳይትሪ ፋትና ስለ ባዲ ፋት አንደርስታንዲንጋችሁን መጨመር አለባችሁ ይላል። ምክንያቱም ዳይትሪ ፋትና ባዲ ፋት የተለያዩ ነገሮች ናቸው። ጀስት ቢካዝ ግሪን የሆነ ቬጅተብሎችን ግሪን የሆኑ እንደ ስፒነች፣ ኬል ምናምን ስለበላን አረንጓዴ እንደማንሆነው፣ ብሉቤሪ ስለበላን ብሉ እንደማንሆነው የዳይትሪ ፋት ወይም ፋት የሆኑ ምግቦች ፋድ የሆኑ ምግቦችን ስለበላን ፋት አንሆንም። ምንድን ናቸው ፋት? አትሊስት የተወሰነ አንደርስታንዲንግ እንዲኖረን 3 ነገሮችን ያነሳል። ሳቹሬትድ ፋት የሚባል አለ፣ ፖሊአንሳቹሬትድ ፋት አለ፣ ሞኖአንሳቹሬትድ ፋት አለ። ምንድን ናቸው የሚለውን ትንሽ ቤዚክ የሆነ አንደርስታንዲንግ ላውራችሁ። ሳቹሬትድ የሚባለው ፋት ምንድን ነው? ሩም ቴምፕሬቸር ላይ ሶሊድ የሚሆነው እነዚህ ከባተር እንደ ቂቤ፣ ቺዝ ላይ የምናገኛቸው ምናልባት እንደ ስጋ ውስጥም አሉ፣ እንደ ኮክናት ላይም አለ። ይሄ ሳቹሬትድ የሚባለው ፋት በነገራችን ላይ በጣም ራንደማይዝ ደብል ብላይንድ ፕላሲቦ ኮንትሮል የሚባሉ እነዚህ ጎልድ ስታንዳርድ የሆኑ ጥናቶችን አድርገው የብዙ ከ40 በላይ ፒር ሪቪውድ የሆኑ ጥናቶችን አንስተው ሳቹሬትድ ፋት ከምንም አይነት ካርዲዮቫስኩላር ሪሌትድ የሆነ ከልብና ልብ ነክ ጋር የሚያያዝ በሽታ እንደማያስይዝ ብዙ ጥናቶችን ሰፖርት አድርጎ ነው የሚያወራው። አምና እኔ ዶክተር አይደለሁም፣ ሪኮመንድ እያደረኩ አይደለም፣ ያነበብኩትን ነው ሼር የማደርገው። ስለዚህ ሳቹሬትድ ፋትን ሁሉ ነገር ሲበዛ ምናልባት መጥፎ ሊሆን ይችላል፣ ግን አትፍሩ ነው የሚያስፈራው። ፕሮሰስ ሊሆኑ ፓኬጅ ሆኑ አሁን ላይ እየመጡ ያሉ ምግቦች ነው እንጂ በገባቸው አቅም እድሜ ልክ የነበሩ ነገሮች አሁን ቂቤ፣ ቺዝ፣ ይሄ ኮክናትም በሉት ስጋም ላይ የሚገኘው ሳቹሬትድ ፋት ኢቭን በዋነኝነት ሳቹሬትድ ፋት የእናቶች የጡት ወተት ላይ በደንብ ነው ያለው። ናቹራሊ የሚገኝ ነገር ብዙ መፍራት የለባችሁም ነው ቤዚክሊ የሚለው። እሱ አንደኛው ፋት ነው። ሁለተኛው ሞኖ አንሳቹሬትድ ፋት የሚባለው ነው። ይሄ ደግሞ እንደ ኤክስትራ ቨርጂን ኦሊቭ ኦይል ላይ፣ ናትሶች ላይ፣ ሲድሶች ላይ፣ አቮካዶ ላይ በደንብ ነው ያለው። ይሄ ልባችንን በጣም ለልባችን ጠቃሚው ነገር ነው። ለአይምሯችን በጣም ጠቃሚው ነገር ነው። የሜታቦሊክ ሰውነታችን ዳይጀስት ለማድረግ አብዞርብ ለማድረግ ለብዙ ነገር የሚጠቅመን ነገር ይሄኛው አይነት ሞኖ አንሳቹሬትድ የሚባለው ፋት ነው። በገባቸው አቅም ሰላጣ ስትሰሩ አቮካዶ ይኑረው። ሲድሶች እንዳልኳችሁ ከዚህ በፊት እንደ ዱባ ፍሬ፣ ሰሊጥ፣ ተልባ ምናምን እነሱ ነገሮች ወሳኝ ናቸው። ሞኖ አንሳቹሬትድ ፋት በውስጣቸው አለ እና እነሱን ከኦሊቭ ኦይል እና ሶልት ኤንድ ፔፐር ብቻ አድርጋችሁ አስወግዱ። ይሄ ሳላድ ድረስ የሚባል ነገር አስወግዱ። ምንም አይጠቅማችሁም። በውስጡ ያለው ኮተት፣ ኬሚካሎች፣ ስኳሮች፣ ጨዎች አይጠቅሟችሁም። እነዚህ ነገሮች በማድረግ ይህ ሄልዚ የሆነውን ሞኖ አንሳቹሬትድ ፋት የሚባለውን ነገር ማግኘት ትችላላችሁ ማለት ነው። በመጨረሻ የታይፕ ኦፍ ፋት የሚያነሳው ፖሊ አንሳቹሬትድ ፋት የሚባለው ነገር አለ። ይሄ ጥሩም መጥፎም ውስጡ አለው ይላል። ኦሜጋ 3 እና ኦሜጋ 6 በዋነኝነት የሚያነሳው እሱ ነው። እነዚህ በሬሾ 1:1 ከሆነ ያለን በጣም ጥሩ ነው። ኢቨን 1:3 ቢሆን ችግሩ ምንድን ነው? ኦሜጋ 3 የሚባለው ወሳኝ የሆነ ለልባችን፣ ለአይምሯችን፣ ለእያንዳንዱ ሴል መምሪያችን ለብዙ ነገር ጠቃሚው ነገር ነው። ኦሜጋ 6ም በዛው ልክ ይጠቅመናል። ነገር ግን ኤክሰስ ሆኗል አሁን። ለምን? ሶይ ኦይል፣ ሰንፍላወር ኦይል፣ ይሄ ኮርን ኦይል፣ ይሄ በቬጅተብል ኦይል እያሉ የሚሸጡላችሁ በጣም ኤክሰስ አማውንት የሆነ ኦሜጋ 6 በውስጡ አለ። ትራንስፋት አለው። ስንት አይነት ኮተትን ያለው። ኩክ ማድረግ የምትፈልጉ ከሆነ በገባችሁ አቅም ኮኮናት ኦይል፣ አቮካዶ ኦይል በጣም ነው የሚመከረው። በእነዚህ ነገሮች ቂቤ መጠቀም ይቻላል እንጂ እነዚህ ቬጅተብል ኦይል የሚባለውን ነገር ብዙ አይመክርም። አገን እኔ ዶክተር አለሁም ያነበብኩትን ነው ሼር ማደርጋችሁ። እነዚህ ነገሮች ላይ መስራት አለባችሁ ነው። ከዛ ውጪ ምን ያነሳል? ስለ ፋት ሎስ ማድረግ፣ ክብደት መቀነስ፣ ጤነኛ መሆን የምትፈልጉ ከሆነ ስለ ውሃ ያላችሁ እውቀት በጣም መጨመር አለባችሁ። ውሃ አንዳንዴ አገር ቤት ምንድን ነው የሚባለው? ቤት ውስጥ ልብስ በምን ይታጠብ ነው የሚባለው አይደል? ይሄ በጣም ኋላ ቀር የሆነ አስተሳሰብ ነው። በጭራሽ እንዲህ አይነት የሚባል ነገር የለም። ውሃ ወሳኝ የሆነ ነው።
ኦልሞስት 90% የሚሆነው ደማችን ውሃ ነው ይባላል። አይምሯችን ከ70% ምናምን እንደዚህ በጣም በቃ ኦቨርዋልሚንግ የሆነው ብቻ ከ70-80% የሚሆነው ውሃ ነው የሚባለው። ሶ በጣም ወሳኝ የሆነ ነገር ሆኖ አቴንሽን ሰጥተን በየቀኑ የሚያስፈልገንን ከዚህ በፊት እንዳልኩት ነው ከ2 እስከ 3 ሊትር ቢያንስ በየቀኑ ማንጠጣ ከሆነ ለአይምሯችንም ለልባችንም ለሴሎቻችንም ለደማችንም ለሁሉም ነገር ነው አፌክት የሚያደርገን። ውሃ በገባችሁ አቅም በቻላችሁት አቅም ከ2 እስከ 3 ሊትር ጠጡ። ውሃ ስትጠጡ በነገራችን ላይ ቀዝቃዛ ከሆነ ዋተር ኢንዲውስድ ተርሞጀነሲስ የሚባል ስቴት ውስጥ ይገባል። ቤዚክሊ ሰውነታችን ወደ ባዲ ቴምፕሬቸር ለመቀየር በሚያደርገው ሂደት በራሱ የተወሰነ ካሎሪ በርን ያደርግላቸዋል። ከዛ ውጪ ከዚህ በፊት እንዳልኳችሁ ላይፖሊሲስ የሚባል ነገር አለ። ቤዚክሊ ፋቶቹን ብሬክ ዳውን የሚያደርግበት ፕሮሰስ ውስጥ ለመግባት ሰውነታችን አንዱ ውሃ ያስፈልገዋል። ወሳኙ ነገር የሴሎቻችን ደግሞ ውስጥ ያሉ ማይቶካንድሪያ የሚባሉ ነገሮች እነዚህ በቃ ብዙ በርን የሚያደርጉ ዋና የሆኑ ነገሮች ናቸው። ለእነሱም ኦፕቲማል የሆነ ፈንክሽን እንዲኖራቸው ውሃ ወሳኝ ነው። ከዚህ በፊት በራስ ምታት አንስቼላችኋለሁ። መስሎቻችን የተለያዩ ነርቮቻችን ሪላክስ እንዲያደርጉ እንዳያደርጉ ውጥር የሚያደርገን አይምሯችን ሽሪንክ የሚያደርገው የውሃ እጥረት ነው። ዲኤንኤያችን ሳይቀር በጣም ውሃ ከሌለ በጣም በኔጌቲቭ ኢምፓክት ይደረጋል ብሎ ያነሳል። ከዛ ውጭ ስለ ፋይበር ያነሳል። አጌን ፋይበር ምን ያህል እውቀት አለን? ፋይበር ሁለት አይነት ፋይበር አለ። ኦኬ ሶሉብል እና ኢንሶሉብል የሚባል ነገር ነው። ሶሉብል የሚባለው ፋይበር ይሄ በቀላሉ ከውሃ ጋር ሚክስ በማድረግ ጄል ላይክ ሰብስታንስ ምግቡ የምንበላው ጄል እንደ ጄል ነገር በማድረግ የጋት ላይኒንጋችንን በጣም ሄልዚ በሆነ መልኩ ይረዳዋል። ወሳኛው ነገር ነው። ከዛ ውጪ ኢንሶሉብል የሚባለው ከውሃ ጋር በጣም ኮምባይን አያደርግም። ሶ ቦልክ የሆነ እንዴት ነው ሽንት ቤት በየቀኑ እንድንጠቀም የሚረዳን ይሄ ኢንሶሉብል የሚባለው ፋይበር ነው። ሶ ውፍረት መቀነስ አልፈልግም ካልክ በሳምንት 2 ቀን ነው ሽንት ቤት የሚሄደው የምትለው ይሄ ምናልባት ኢንሶሉብል የሆኑ ፋይበሮችን ስለማታገኝ ነው። ኖርማል አይደለም። በየቀኑ እንበላ ከሆነ በየቀኑ ሽንት ቤት መሄድ አለብን። ሶ ፋይበር ኢንቴካችንን ከ25 እስከ 30 ግራም ነው ሪከመንድ የሚያደርገው። አጌን ፋይበር ሪች የሆኑ ምግቦች በጣም ብዙ ናቸው። ፕላንቶች፣ ፍሩትሶች፣ ናትስ ኤንድ ሲድዞች በተደጋጋሚ ያነሳውላችሁ እነዚህ ነገሮች ፋይበር ሪች የሆኑ ነገሮችን እያነሳችሁ ማትበሉ ከሆነ ውፍረትም ሆነ ጤና ብዙ ነገሮች ላይ ትጎዳላችሁ ነው። ከዛ ውጪ በዋነኝነት እኔ እንደው ዛሬ እንዳረሰው ያልኩትኝ የማይክሮኒውትሪየንትስ የሚባለው ነገር ምን ያህል እውቀት አለን? ማይክሮኒውትሪየንትስ የሚባሉት በትንንጥዬ የምናገኛቸው ከምግቦች ግን በትልቅ ስራ የሚሰሩ ነገሮች ናቸው። ማይክሮኒውትሪየንትስ የሚባሉት እንግዲህ እንደ ቫይታሚን እና ሚነራሎች ናቸው። ዚንክ ሊሆን ይችላል፣ አይረን ሊሆን ይችላል፣ ፖታሲየም ሊሆን ይችላል፣ ካልሲየም ሊሆን ይችላል። ብዙ አይነቶች ነገሮች ናቸው። እነዚህ ነገሮች ከስም የዘለሉ ናቸው። ትረስት ሚ በገባችሁ አቅም እነዚህ ነገሮች ምግቦቻችሁ ላይ የማታካትቱ ከሆነ ባክ ፔን፣ ወገቤን አመመኝ፣ ጆይንት ፔን አለኝ፣ ቆዳዬ እንደዚህ ሆነ፣ ብዙ አይነት ትንንሽ የሚመስሉ ግን ከባድ የሆነ በሽታ ውስጥ የሚከቱን የማይክሮኒውትሪየንትስ እጥረት ነው። የነዚህ ሚነራሎች የነዚህ ቫይታሚኖች እጥረት ከሆርሞን ፕሮዳክሽን እስከ ዳይጀስቲቭ ሲስተማችን የማይጠቅሙት የማይሰሩት ስራ የለም። እነዚህ ነገሮች የማታደርጉ ከሆነ ከእንቅልፋችሁ የሴክስ ድራይቫችሁ ይሄ ብዙ ነገር ነው እንትን አፌክት የሚያደርጉት። ሶ በገባችሁ አቅም ማይክሮኒውትሪየንትሶችን አገን ከቅጠላ ቅጠሎች ከፍራፍሬዎች የምናገኛቸው ነገሮች ናቸው። በገባችሁ አቅም እነሱንም መሞከርና መብላት ይኖርባችኋል ነው የሚለው። ሶ ከዛ ውጪ ኮፊ፣ ብላክ ቲ ወይም ግሪን ቲን በጣም ያነሳል። ቡናም ግሪን ቲም በጣም ብላክ ቲም ወሳኝ ነገር ናቸው። ለብዙ ነገር ይጠቅማሉ። በአሁኑ ሰዓት ጥናት የሚያሳየው በውስጣቸው ካፊን የሚባል ነገር አለ። የዚህ ካፊን መኖር ሜታቦሊክሊ አክቲቭ እንድንሆን ሰውነታችን በርን እንዲያደርግ ኤነርጂ ይረዳል። ስለዚህ በተለይ ግሪን ቲ በጣም ነው የሚመከረው ክብደት መቀነስ ለምትፈልጉ ሰዎች ቢካዝ ፋት ኦክሲዳይዝ ያደርጋል፣ ፋቶችን ኦክሲዳይዝ ያደርጋል። ኢንፍላሜሽን ሰውነታችን ውስጥ ያሉትን የተቆጡትን ነገሮች የመቀነስ ነገር አለ። ኢንሱሊን ሴንሲቲቪቲ ውስጥ እንገባ ወይም ሰውነታችን በቀላሉ ኢንሱሊን እንዲጠቀም ይረዳል። ብዙ ነገሮችን ነው የሚረዳው። ከዛ ውጪ አድፕነክተን የሚባል ነገር አለ። ይሄ ደግሞ የፋት ሴሎቻችን የሚያመነጩት ሆኖ ፋት በርን ያደርጋል፣ ሜታቦሊዝምን ይጨምራል። ግን ቱማች ካደረጋችሁ ኮርቲዞል የሚባለው ነገር የስትረስ ሆርሞን ይመጨምርና ዳውንወርድ የሆነ ኔጌቲቭ የሆነ ነገር ውስጥ ነው የሚያስገባችሁ። ከዚሁ ጋር ተያይዞ ስለ ስፓይስ ያነሳል። በተለይ እርድ ነው አይ ቲንክ ቱርመሪክ በውስጡ ያለው ከርኩመን የሚባለው አንቲ ኢንፍላማቶሪ
አንቲኦክሲደንት ብዙ ነገር ወሳኙ ነገር ነው። ሶ እርድ በምትችሉት አቅም የምትበሉት ነገር ላይ ለማስገባት መሞከር ነው። ከዛ ውጪ ጂንጀር ወሳኝ ነው። በውስጡ እንደ ዝንጅብሮል ነው ምናምን የሚባል ነገር አለው። እሱም ቤዚክሊ ዳይጀስሽናችንን ይጨምራል፣ ተርሞጀነሲስን ይጨምራል። የቦርጫችሁ ላይ ያለውን ውፍረት የመቀነስ ሂደትም አለ። ስለዚህ የምትጠጡት ሻይ ላይ በተቻላችሁ አቅም ዝንጅብሎችን፣ ነጭ ሽንኩርቶችን ምናምን በማስገባት ሰፖርት አድርጉት ነው የሚለው። ሶ ክብደት መቀመር፣ መጨመር፣ መቀነስ፣ ባዲ ዌታችንን ሜንቴን ማድረግ፣ አይምሯችንን ሻርፕ ማድረግ፣ ጤነኛ ለመሆን ደስተኛ ለመሆን የምትፈልጉ ከሆነ የብዙ ነገሮች ድምር ነው። አንድ ነገር ነው የሚሏችሁ ሰዎች የሆነ ነገር ሊሸጡላችሁ ነው። አንድ ነገር የሚባል ነገር የለም። አንድ አይነት አይደንቲካል የሆኑ ትዊንሶችን እያነሳ ያወራል። የአንደኛው ማይክሮባዮም ዳይቨርስ ከሆነ አንጀታችን ውስጥ ያሉት ባክቴሪያዎች ዳይቨርስ ከሆነ አይደንቲካል የሆነ ትዊን ሆነው አንድ አይነት ምግብ እየበሉ አንድ አይነት ነገር እያደረጉ አንድ አይነት ውጤት አይኖራቸውም። ስለ ስትረስ ያወራል። ስትረስ ማኔጅመንት ልን አንደርስታንድ ማድረግ አለብን። ስትረስድ በሆንን ቁጥር እኛ አእምሯችን በተወጠረ ቁጥር ሰውነታችን መልእክት የሚያስተላልፈው በሆርሞኖች ነው፣ በኬሚካሎች ነው። እነዚህ ኬሚካሎች ግን መልእክት ልከው የሚያመጡት የራሳቸው የሆነ ኔጌቲቭ የሆነ ነገር አለ። ሶ በየጊዜው ረሃበኝ እያላችሁ የምትጨናነቁ ከሆነ ረሃብ ግራይለን የሚባለው ሆርሞን ሲመነጭ ነው። ያ ደግሞ የሚያስፈልገውን ኤነርጂ ለማግኘት ነው። ሰውነታችን ውስጥ 100,000 ያላነሰ ካሎሪ አለ፣ በስነ ስርዓት ሪዘርቭ የተደረገ ነው። በየጊዜው እሱን ዳይጀስት እያደረገ መብላት ይችላል። እሱ የሚያሳስበን ነገር አይደለም። ይልቁንስ የሚያሳስበን ነገር የራበን ምግብ ብቻ አይደለም፣ ምግብ ውስጥ የሚያሉ ንጥረ ነገሮች ናቸው። ሶ ራቤን ብለህ ተመልሰ ፓስታ፣ ዳቦ፣ አንድ አይነት ነገር የምትበላ ከሆነ መፍትሄውን አልሰጠኸውም። ሰውነት ያንን ዳይጀስት አድርጎ የሚፈልገውን ነገር ካላገኘ መልሶ ራበኝ ማለቱ አይቀርም። በውስጡ የሚፈልገው ነገር አለ፣ ንጥረ ነገሮች አሉ፣ ሚኔራሎች፣ ቫይታሚኖች፣ ብዙ ቁም ነገር ያላቸው ሰውነታችን ከቆዳችን፣ ከጥፍራችን፣ ከጸጉራችን፣ ከምናችን፣ አይናችን፣ ምናችን ሳይቀር የሚፈልጉት ንጥረ ነገሮች አሉ። እነሱ ነገር አፍ አውጥተው ይሄ ነው የምንፈልገው አይሉንም። በረሃብ ስሜት ይነግሩናል። እኛ ያንን ነገር እንድንመገብ ይሄን አይነት አንደርስታንዲንግ ከሌለን አንድ አይነት ነገር እየበላን መፍትሄ ሳይሆን ችግር ነው እየሆንን የምንቀጥለው ማለት ነው። ሶ የብዙ ነገሮች ድምር ነው። በገባችሁ አቅም የተወሰነ አንደርስታንዲንግ ሊኖረን ይገባል። ክብደት ለመቀነስ ብቻ ሳይሆን ጤነኛም፣ ደስተኛም፣ አለርትም ሻርፕም ለመሆን ስለሆነ የገባችሁን ያህል ሞክሩ። ስላዳመጣችሁኝ ከልብ አመሰግናለሁ። ቴንኪዩ